እኔም ጳውሎስም እኩል ነን ብዬ ብናገር ሰዎች እንዴት ከጳውሎስ ጋር ራስን ታነጻጽራለህ አይነት ነገር መናገር በሁለታችንም ቢሰራ ሰሪው ማን? እግዚአብሔር። ጴጥሮስ ለዘፍጥረት ትምህርት ከኔ የተሻለ እድል የለው፣ እኔም ከጴጥሮስ የተሻለ እድል የለኝ። እኔም ጴጥሮስም ለተጻፈው ትምህርት ወይም ለተሰጠው መመሪያ እኩል ነው ተጠያቂነታችን፣ ኃላፊነታችን ያለው። የብሉይ ወይም የአዲስ ኪዳን ጸሐፍቶች ከጻፉበት ዘመን አሁን ያለነው ልክ እንዳነሰ ቅዱሳን እንዳልሆነ እርኩሳን እንደሆነ ከነሱ ያነሰ አቅም ወይም ደግሞ የጽድቅ ሁኔታ እንዳለን የመገንዘብ ነገር ሰዎች ተጭኖብን እነሱን ለእግዚአብሔር የተለዩ አድርጎ ማሰብና እኛን ደግሞ በጣም ሩቅ አድርጎ ርኩስ አድርጎ ለእግዚአብሔር ምንም ያልሰራ ዋጋና የሌለን አድርጎ የማሰቡ የማነጻጸሩ ነገር ይታያል። እሺ፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንግዲህ ባለፈው ተከታታይ ትምህርቶችን ስንማማር ነበርና እነሱን ትምህርቶች ባለፈው ሳምንት አጠናቀናል። ከክርስቶስ መስቀል ጀምሮ እስከ ክርስቶስ እርገትና በቀኝ እስከ መቀመጡ ድረስ ያሉትን ሰፊ ሀሳቦች ለማየት ሞክረን ባለፈው ሳምንት አጠናቀናል። ዛሬ እንግዲህ ትንሽ አንዳንድ ልዩ ልዩ ነገሮችን የምንነካካበትን ትምህርት ይዤ መጥቻለሁኝና እነዚህ ልዩ ልዩ ነጥቦች ማንሳት የተፈለገበት ዋነኛው ምክንያት ምንድን ነው? ሰዎች በትምህርታችን ውስጥ የሚተላለፉትን ነገሮች ሙሉ መረዳት እንዲኖራቸው ቢያንስ እነሱን ያግዛል ከሚል እሳቤ ስለሆነ እነዚህ ልዩ ልዩ ነጥቦች እነዛን ከዚህ በፊት የተለቀቁትን ትምህርቶች በሰው ዘንድ ግራ መጋባትን እንዳያመጡ ማጥሪያ ይሆናሉ፣ እንደውም ፊት ይሆናሉ ብለን ስለምናስብ እነዚህን ትምህርቶች መማማር ግድ ነው ብዬ አስባለሁ። ስለዚህ እነዚህ ነጥቦች መነሳት አለባቸው። እንግዲህ የመጀመሪያ የምናነሳው ነገር ምንድን ነው? ክርስቶስ ኢየሱስ በምድር ላይ መጥቶ በሚያስተምርበት ዘመን ወይም በስጋ በተገለጠበት ዘመን የመጽሐፍ ቅዱስ ግማሹ ክፍል ማለት እንችላለን የብሉይ ኪዳን መጽሐፍቶች ተጽፈው በሰዎች እጅ ላይ የነበሩ ይመስላል። እንግዲህ አንድ ላይ ተሰብስበው ሁሉም ካህን እስኪደረግ ድረስ ከዛ በፊት የነበሩ እንግዲህ እንደ አይሁዳውያን አቆጣጠር 24 የብሉይ ኪዳን መጽሐፍቶች ክርስቶስ ኢየሱስ እንዳለው በሙሴ ሕግ በነቢያትና በመዝሙራት ስለኔ የተጻፈው ይፈጸም ዘንድ ይገባል ብሎ በሉቃስ 24:44 ላይ እንደተናገረው የነበሩ ይመስላል። ስለዚህ እነዚህ መጽሐፍቶች ስለነበሩ በሰዎች እጅ ክርስቶስም ይሁን እነ ጴጥሮስም ይሁን እነ እስጢፋኖስም ይሁን እነ ጳውሎስም ይሁን የአዲስ ኪዳን ጸሐፍት የምንላቸው እነዛን ሜንሽን ሲያደርጉ እንመለከታለን። ወይም ደግሞ ከነሱ ጥቅስ እየወሰዱ ከነሱ ታሪክ እየወሰዱ ከነሱ ትንቢት እየወሰዱ በአዲስ ኪዳን መጽሐፍታቸው ውስጥ እንደ ማስረጃ ሲያቀርቡ እንመለከታለን ማለት ነው። ስለዚህ እነዚህን ነገሮች መጀመሪያ ማየት መቻል አለብን። እነዚህ ነገሮች ክራይስትም ሪፍሌክሽን የሰራባቸው ጴጥሮስም ሪፍሌክሽን የሰራባቸው ቅድም እንዳልኩት እነ ጳውሎስም እነ ዮሐንስም ከእንደገና ደግሞ እነ እስጢፋኖስም ሌሎችም የአዲስ ኪዳን ጸሐፍቶች ከዛ ላይ ወስደው ትምህርቶቻቸውን ያዘጋጁበትና እነዛን ታሪኮች የተጠቀሙበት ብዙ አውድ እንዳለ እንመለከት እንችላለን። እንግዲህ በመጀመሪያ ከነዚህ መካከል ዋነኛው ክርስቶስ ስለሆነ በክርስቶስ ትምህርቶች ውስጥ የተጠቀሟቸውን የብሉይ ኪዳን ጥቅሶች ለማየት እንሞክራለን ማለት ነው። ስለዚህ የአዲስ ኪዳን ጸሐፍቶች በብሉይ ኪዳን መጽሐፍት ላይ ያሉ ታሪኮችን፣ ትንቢቶችን፣ ጥቅሶችን፣ መልእክቶችን ተጠቅመው መልእክታቸውን ለማስተላለፍ ይሞክሩ ስለነበር ከነዚህ ዋነኞቹ የክርስቶስ ኢየሱስ ታሪክ ስለነበረ ክርስቶስ ኢየሱስን በታሪክ ውስጥ እነዚህን ስለተጠቀመ የክርስቶስ ኢየሱስን ከብሉይ ኪዳን የወሰዳቸውን ጥቅሶች ለማየት እንሞክራለን ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 19 ቁጥር 4 ላይ ሄደን ስንመለከት ክርስቶስ ኢየሱስ ለተጠየቀው ጥያቄ መልስ የሰጠው ከመጀመሪያ ወደ ነበረው ሄዶ ነውና እስቲ ማቴዎስ ወንጌል ምዕራፍ 19 ቁጥር 4 ላይ ሄደን እንመልከት። እሺ ቁጥር 3 ላይ ጥያቄ ጠየቁት። ፈሪሳውያን ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ
ሚስቱን ሊፈታ ተፈቅዶለታልን አሉት። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። እርሱ ግን መልሶ እንዲህ አለ። አሁን ይህን ስለ ሚስት የተነሳውን ሐሳብ ሊያስረዳቸው የሞከረው የት ሄዶ ነው? በመጀመሪያ ባልና ሚስት ወደሆኑት ወደ አዳምና ወደ ሔዋን ሄዶ ነው። ስለዚህ ምን አላቸው? እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ቁጥር 5 አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን አላቸው። ስለዚህ እነዚህ ሰዎች ቀጥታ ሄደው ይህንን ጥቅስ ስለተቀመጠ በትክክል ማንበብ የሚችሉት ታሪክ ነው ማለት ነው። ስለዚህ ማናችንም እኔም ይሁን እናንተ ሰው ከብሉይ ኪዳን መጽሐፍ የአዲስ ኪዳን ጸሐፍቶች ጠቅሰው ሲነግሩን ያ ጥንስ ቀድሞ የተነገረና የተጻፈ ቀድሞ የተከተበ ነገር ስለሆነ እንደማንም ሰው ሄደን ያንን ታሪክ ማንበብ እንችላለን ማለት ነው። ምክንያቱም ክርስቶስ ምን አላቸው? ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁም ምን አላቸው። ስለዚህ ስለተጻፈ እነሱ ሄደው የሚያነቡት ሐሳብ እንደሆነ አስምሮላቸዋል ማለት ነው። ስለዚህ ይሄ ጥቅስ የት ነው የተቀመጠው? የመጀመሪያው ዘፍጥረት 1:27 ላይ ተቀምጧል። በመጀመሪያ እግዚአብሔር ወንድና ሴት አደረጋቸው የሚለው እዛ ጋር ነው ተቀምጦ የሚገኘው። ሁለተኛው ደግሞ ዘፍጥረት ምዕራፍ 2 ቁጥር 24 እና 25 ላይ ተቀምጦ እናገኘዋለን ማለት ነው። ሰው እናትና አባቱን ይተዋል የሚለውን ሐሳብ አዳምም አለ እንትን ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ይሄንን ነው አላነበባችሁም ነው ያላቸው። ስለዚህ እኔም እናንተም ተጽፎ ስላለ ይሄንን ቃል የጠቆመን ቦታ ሄደን በትክክል ማንበብ የምንችለው መሆን መቻል አለብን። ክርስቶስ ኢየሱስ ይሄንን ሲያነበው በቃሉ ላይ ለውጥ ሳያደርግ በጸባዩ ላይ ለውጥ ሳያደርግ በቃላቶች ላይ ግን ለውጥ ለማድረግ ሞክሯል። ለምሳሌ ምን ይላል እዚህ ላይ? ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለው አላነበባችሁም ምን ብሎ ነው የነገረን። ኦሪጂናሉ ቃል ደግሞ ምን ይላል? በሚስቱም ይጣበቃል የሚል ቃል አለ። ስለዚህ ክርስቶስ ይሄንን ምን ብሎ ነው? ከሚስቱ ጋር ይተባበራል፣ በሚስቱ ይጣበቃል የሚለው ክርስቶስ ኢየሱስ ምን ብሎ ተርጉሞታል? ከሚስቱም ጋር ምን ይላል? ይጣበቃል። በሚስቱ ይጣበቃል የሚለው ከሚስቱ ጋር ይተባበራል የሚለው። ስለዚህ የጠባይ ለውጥ ሳይመጣበት ግን የቃላት ምን አድርጎበታል? ለውጥ አድርጎበታል። ይጣበቃል የሚለው ትክክለኛ ትርጉም እንዲሰጥ ምን ብሎታል? ከሚስቱም ጋር ምን ይላል? ይተባበራል የሚል። አሁን ይህንን ሄደን ስናነበው የሁለቱ ክርስቶስ ኢየሱስ ያንን ጥቅስ የጠቀሰውንና በወቅቱ ጸሐፍቶቹ ያንን ጥቅስ የጠቀሱበትን ሁለቱን አስተያየተን መገንዘብ እንችላለን ማለት ነው። አሁን እኛ ላይ ያለን ማለት ነው። እሺ፣ አንደኛ ይሄንን እንድትይዙልኝ እንፈልጋለን። ሁለተኛ ክርስቶስ ኢየሱስ የተጠቀመው በማቴዎስ ወንጌል ምዕራፍ 5 ቁጥር 21 አትግደል የሚለውን ቃል፣ በማቴዎስ ወንጌል ምዕራፍ 5 ቁጥር 27 አታመንዝር የሚለውን ቃል ተጠቅሟል። እነዚህን ቃላቶች ሲጠቀም ቀጥታ ሄዶ ያመጣው ይህንን ቃል ሙሴ ከጻፈው ከዘጸአት መጽሐፍ ምዕራፍ 20 ከቁጥር 13 እስከ 14 ላይ ቃሉ ተቀምጦ ይገኛል ማለት ነው። ምን የሚለው? አትግደል፣ አታመንዝር የሚለው በትክክል እሱ ነው። እኔ ግን እንደዚህ እላችኋለሁ የሚል ማብራሪያ ሲያክልበት እንመለከታለን። ስለዚህ አታመንዝር የተባለውንም እኔ ግን እላችኋለሁ፣ ለቀደሙት አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ብሎ የራሱን የሆነ በዛ ጥቅስ ላይ የራሱን የሆነ ዝርዝር ሐሳቦች እንጂ አትግደል የሚለውን ሲለውጥ አታመንዝር የሚለውን ሲለውጥ አንመለከትም። ሁላችንም ሄደን ቀጥታ ሐሳቡን ልናነባው ስለምንችል ማለት ነው። አሁን ይህንን በደንብ ተገንዘቡልኝ። በኋላ ለምናነሳቸው ትላልቅ ነጥቦች ይሄ ነገር እንደ መንደርደሪያ ስለሚሆን ነው ይሄንን የምናገረው። እንግዲህ ሁለተኛው ልናየው የምንፈልገው ሰው ማን ነው? ጴጥሮስን ነው። እንግዲህ ጴጥሮስን ስንመለከተው መጀመሪያ የምናገኘው የጴጥሮስ ጥቅሶችን የወሰደበትን በሐዋርያት ሥራ ላይ ነው። እንግዲህ የመጀመሪያው የጴጥሮስ ጥቅስ በሐዋርያት ሥራ ምዕራፍ 2 ከቁጥር 16 እስከ 21 ያለውን መንፈስ ቅዱስ በወረደ ቀን 120 በሚያክሉ ሰዎች መካከል ተነስቶ የተናገረውን ንግግር ነው። እሺ፣ ሐዋርያት ሥራ ምዕራፍ 2 ከቁጥር 16 እስከ 21 ያለውን ቃል እናገኛለን።
እንግዲህ ቁጥር 14 ነገር ግን ጴጥሮስ ከ11 ጋር ቆሞ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ነው፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ ሰከሩ አይደሉም፣ ከቀኑ 3ኛው ሰዓት ነውና። ነገር ግን ይህ በነብዩ በኢዩኤል የተባለው ነው። በማን ነው የተባለው? በነብዩ በኢዩኤል የተባለው ነው። ስለዚህ ይሄንን ቃል ቀጥታ ሄደን የኢዩኤል መጽሐፍ ላይ ማግኘት እንችላለን። ጴጥሮስ ያነበበውን እኛም ሄደን ማንበብ እንችላለን። ስለዚህ እኔም ጴጥሮስም በዚህ ቃል ላይ እድላችን 50-50 መሆኑን እንድታውቁ ያስፈልጋል። ምክንያቱም ቃሉ ተጽፎ የተቀመጠ ነው መጀመሪያው። ስለዚህ ይህንን ቃል መሻርም መለወጥም ይህንን ቃል መሰረዝም አንችልም። ከዚህ ከተጻፈው ማለፍም አንችልም። ስለዚህ ይህንን ልብ ልንል ያስፈልጋል ማለት ነው። ይሄ ቃል የተጻፈው በትንቢተ ኢዩኤል ምዕራፍ 2 ከቁጥር 28 እስከ 32 ተጽፎ እናገኘዋለን ማለት ነው። ስለዚህ ጴጥሮስ ያንን ጥቅስ አምጥቶ ይሄ በዛ የተነገረው ትንቢት ነው እዚህ ጋር አካል የለበሰው ብሎ ሊያሳያቸው ወይም ሊያስረዳቸው የሞከረበትን እናገኘዋለን። ሁለተኛው በሐዋርያት ሥራ ምዕራፍ 2 ከቁጥር 25 እስከ 28 ያለውን ጥቅስ እናገኛለን። ይህንን ደግሞ ጴጥሮስ ከመዝሙር ምዕራፍ 16 ከቁጥር 8 እስከ 10 ላይ ወስዶ ሲናገር እንሰማዋለን። ምን ይላል? ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊት ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠው። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታን ትሞላብኛለህ የሚል ቃል ከመዝሙረ ዳዊት ምዕራፍ 16 ከቁጥር 8 እስከ 10 ያለችው አምጥቶ እዚች በሚያስተምራት ትምህርት ውስጥ ሲከተል እናያለን። ሶስተኛውን ጥቅስ የምናገኘው አሁንም ጴጥሮስ በዚሁ በአንድ ትምህርት ውስጥ ሐዋርያት ሥራ ምዕራፍ 2 ከቁጥር 34 እስከ 35 የተጠቀሳት ጥቅስ ነች። ይህም ደግሞ በመዝሙር 110 ቁጥር 1 ላይ የተጠቀሰውን ጥቅስ ነው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው የሚል ቃል እዚህ ጋር ያስቀምጣል። እንግዲህ ጴጥሮስ በ120 በሚያክሉ ሰዎች መካከል ተነስቶ ይህንን ትምህርት ሲያስተምር በአንድ የስብከት ጊዜ ውስጥ 3 የብሉይ ኪዳን ጥቅሶችን ሲጠቀም እንመለከታለን። ስለዚህ እነዚህ የብሉይ ኪዳን ጸሐፍቶቹ የራሳቸው የሆነ ጸሐፍ የራሱ የሆነ ጊዜና ሰዓት ስላለው እነሱ ተጽፈው የተቀመጡበት ነገር ላይ ማሻሻያ ማድረግ አትችሉም። ነገር ግን ምንድነው ማድረግ የምንችለው? ቀጥታ እነዛን ጥቅስ ግን አሁን ከምታስተምሩት ትምህርት ጋር እንደ ማረጋገጫ እንደ ማስረጃ እየደረጋችሁ ማስገባት ትችላላችሁ። እሱም ያለው ይሄንን ነው። አያችሁ። ስለዚህ ጴጥሮስ ይሄንን ቃል ተጠቅሞ በአንድ የስብከት ጊዜ ውስጥ 3 ጥቅሶችን የብሉይ ኪዳን ጥቅሶችን ሲጠቀም እናያለን ማለት ነው። እሺ፣ ስለዚህ የመጀመሪያው ሪፍሌክሽን በምንሰራበት ጊዜ መጀመሪያ የምናየው ምንድነው? አንደኛ የተጻፈውን ቀጥታ ስለምናገኘው ማንም ሰው ሄዶ ሊያነበው ስለሚችል እኛም የዛን ጠባዩን ባህሪውን ሳንለውጥ መጠቀም እንዳለብን ልንረዳ ያስፈልጋል። ስለዚህ ይሄ ለማናኛችን ለአዲስ ኪዳን ጸሐፊዎችም ይሁን አሁን የአዲስ ኪዳንን ሆነ የብሉይ ኪዳንንም ጽሑፍ ተጽፎ ላገኘ ነው ለኛ በጣም ጠቃሚ መረጃ ነው። እንግዲህ ሰዎች እኛ የጠቀስነው ማንበብ እንዲችሉና የዛ ጸሐፍት በጻፈው ላይ እኛ መጨመር መቀነስም እንደማንችል መረዳት እንዲችሉ ይረዳል ማለት ነው። የተጻፈውን ቀጥታ ስለሚገኝ ማለት ነው። ሁለተኛው የአዲስ ኪዳን ጸሐፍትም አሁን እኛም ለዛ መልእክት 50-50 ነው ያለን እድል። ስለዚህ ሰዎች ይሄንን በደንብ መረዳት መቻል አለባቸው። ስለዚህ ባለፈው ስንነጋገር ስለ ጴጥሮስ የኖህ ዘመንን ታሪክ ሄዶ ሲሰራ ቀጥታ የሰራው የዘፍጥረት ምዕራፍ 7ን ጥቅስ ትምህርት ነው። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 እስከ 21 ያለው ማለት ነው። እንግዲህ እኔም ይሁን ጴጥሮስ አሁን ያለነውም ይሁን በፊት የነበሩት ሰዎች ለተጻፈው ለተከተበው ለተቀመጠው ታሪክ ወይም ለተነገረው መልእክት ወይም ለተነበየው ትንቢት እኩል ነን ብያቸዋለሁ። ምን የማድረግ የማንበብ የመረዳት መልእክቱን የመቀበል እኩል ምን አለን? ሚና አለን። ስለዚህ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 21 ድረስ የኖህን ታሪክ ሲዘረዝርልን አሁን ጴጥሮስ የሚያስረዳንን ነገር ከታሪኩ ለሄደ ቀጥታ መረዳት እንችላለን። ልብ እንድትሉ የምፈልገው ይሄንን ጴጥሮስ ከሚያብራራልንና ከነገረን
ጥቅሱ መጠቀም ይችላል። ለሚናገረው ንግግር ከዛ ውስጥ መካከል አምጥቶ እንደ ማስረጃ እንደ ማረጋገጫ ማቅረብ ይችላል። ግን ታሪኩ ስለተቀመጠ ማናችንም ለታሪኩ እኩል ነን። ይህንን ሰዎች በደንብ እንዲገነዘቡት ያስፈልጋል። ስለዚህ ሁላችንም ይህንን ትምህርት ስንማማር በዚህ አውድ ውስጥ ገብተን በዚህ ስርዓት ውስጥ ገብተን ይህንን እንድንገመግመው ፈልጋለሁ። ሰዎች አሁን እኛ ስንነጋገር ለምሳሌ እኔ እዚህ ጋር አለው አሁን በአሁን ዘመን እንግዲህ እነ ጴጥሮስ እግዚአብሔር በእነሱ የተጠቀመው መጠቀም ተሰርቶ የእነሱ ዘመን አልቋል አይደለም። አሁን ያለው ደግሞ እንግዲህ በዚህ ትውልድ የሚሰራበት እዚህ ዘመን ላይ ነን ያለነውና በእነሱ የሰራበት ጊዜና አሁን በእኛ የሚሰራበት ዘመን አለ። በሁለታችንም ቢሰራ ሰሪው ማን ነው? እግዚአብሔር ነው። በሁለታችንም ቢናገር ተናጋሪው ማን ነው? እግዚአብሔር ነው። ክብሩን መውሰድ ያለበት ማን ነው? እግዚአብሔር ነው። ሰዎች ሊረዱ የሚያስፈልገው የመጀመሪያው ነገር እሱ። አሁን እኛ መረዳት ያቃተል ምንድን ነው? ሰዎች ከሰዎች ጋር የማበላለጥ ሚና ይሰራሉ። ስለዚህ አሁን ላለነው ሰዎች በጣም ትልቁ የሽንፈታችን የመጀመሪያው ነገር ምንድን ነው? የብሉይ ወይም የአዲስ ኪዳን ጸሐፍቶች ከጻፉበት ዘመን አሁን ያለነውን ልክ እንዳነሰ ቅዱሳን እንዳልሆነ እርኩሳን እንደሆነ ከነሱ ያነሰ አቅም ወይም ደግሞ የጽድቅ ሁኔታ እንዳለን የመገንዘብ ነገር ሰዎች ተጭኖብን እንመለከታለን። እነሱን በጣም ቅዱስ አድርጎ እነሱን በጣም ለእግዚአብሔር ቅርብ አድርጎ እነሱን ለእግዚአብሔር የተለዩ አድርጎ ማሰብና እኛን ደግሞ በጣም ሩቅ አድርጎ ርኩስ አድርጎ ለእግዚአብሔር ምንም ያልሰራ ዋጋና ጥቅም የሌለን አድርጎ የማሰቡ የማነጻጸሩ ነገር ይታያል። አሁን ይህንን ነው ሰዎች ሊታረሙበት የሚገባው ማለት ነው። እንግዲህ ሰዎች እኩል ናቸው። አሁን ሰው እኩል ነው ስትለው ይከፋል። ለምሳሌ እኔንም ወስዳችሁ እዚህ ጋር ጳውሎስን አቆማችሁ አሁን ትልቁ ችግር ይሄ ነው። ምክንያቱም እንድናተኩርበት የተደረግነው ራሳችን የሰዎች ስራ ላይ ስለሆነ እኔና ጳውሎስን በስራችን መዝነው ጳውሎስ የተሻለ ሰራተኛ እኔ ደግሞ ያልተሻለ ሰራተኛ አድርገው ስለሚያስቡ ሰዎች በስራችን እንደገመገሙን እርግጥ ነው። እውነት ነው። በስራችን ከሆነ ጳውሎስ ከኔ የተሻለ ስራ ሰርቷል፣ እውነት ነው። ልኬታችሁ ሚዛናችሁ ልክ ነው። አሁን ግን እኛ በስራችን እኛ በመስራታችንና ባለመስራታችን የምንለካበት ዘመን ነው ወይ ብለን ዘመኑን ማረጋገጥ ነው ያለብን። ስለዚህ የማን ዘመን ነው የማን ሚዛን ጊዜ ነው ብለን መጠየቅ ነው ያለብን ማለት ነው። ስለዚህ አሁን እኔ ያለሁበት ዘመን አይሁድ በሚበልጥበት አሕዛብ በሚያንስበት ዘመን ውስጥ አይደለም። ሰዎች ሊገነዘቡ ያስፈልጋል። በፊት አይሁድ በላጭ ነበር። አዎ አይሁድ ለእግዚአብሔር የተለዩ የእግዚአብሔር ልጆች ቅዱሳኖች ለምድር ናሙና ምንድነው የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለዩ ወገኖች እንደነበሩ ግልጽ ነው። ያ የሰራበት የራሱ የሆነ ጊዜና ዘመን አለ። አሁን ሲባል አሁን አይሁድ የተለየ ተደርገው የሚታሰቡበት የአይሁድ ዘመን አይደለም። ስለዚህ ያኔ አይሁድ የበለጠበት አሕዛብ ያነሰበት የራሱ የሆነ ምን ነበረው ጊዜና ዘመን ነበር። አሁን ስታነጻጽሩ አይሁድ የሚበልጥበት አሕዛብ የሚያንስበት ዘመን ላይ አይደለም። ታዲያ ምን አይነት ዘመን ውስጥ ነን ያለነው? እንግዲህ አሁን እኛ ወይም እኔ ያለሁት ሰው በራሱ ስራ ደሞዝ በሚቀበልበት ዘመን ላይ አይደለም። ስለዚህ ሚዛን ላይ የምንቀመጠው በስራችን አይደለም። ስለዚህ አሁን ላለነው በብሉይ ኪዳን የሚሆን በአዲስ ኪዳን ያሉ ጸሐፍቶች አሁን በዚህ ዘመን ቢገለጡ የምንመዘነው የሰራነው ስራ አይደለም። ስለዚህ ማናችንም በላጭ ማናችንም ተበላጭ የማንሆንበት የእግዚአብሔር ሚዛኑ ልክ ተቀምጦልናል። ስለዚህ በእኛ ሚዛን ሳይሆን በማን ሚዛን ነው የምንመዘነው? በእግዚአብሔር ሚዛን የምንመዘንበት። ስለዚህ ጳውሎስ የሮሜ መጽሐፍ ሲጽፍ አብሶ በሮሜ ምዕራፍ 4 ከቁጥር 23 ጀምሮ እስከ 25 ባለው ሐሳብ ውስጥ ሲያስቀምጥ ምንድነው የሚለው? ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምን ለሚል ሰው? ለማይሰራ። እሺ። ስለዚህ አሁን በዚህ ዘመን ስራ ፈቶች ናቸው በእግዚአብሔር ዓለም ላይ ዋጋ ያላቸው
ምን አይነት ስራ ፈቶች? ለማይሰሩ እግዚአብሔር ይቀበለናል ብለው ለማይሰሩ እግዚአብሔር እችን ባደርግለት ይቀበለኛል ብለው ለማይሰሩ ሰዎች ነገር ግን እግዚአብሔር የሚሰሩትን ሳይሆን ኃጢአተኞችን ያጸድቃል ብለው ለሚያምኑ ሰዎች እምነታቸው ምን ሆነ ይቆጠርላቸዋል? ጽድቅ ሆኖ ይቆጠርላቸው። ስለዚህ ይሄ ዘመን ያለ ነው ለሰው ልጅ እምነቱ ጽድቅ ሆኖ በሚቆጠርበት ዘመን እንጂ ስራው ጽድቅ ሆኖ በሚቆጠርበት ዘመን ስላልሆነ ሰውን በስራ ማወዳደርና መለካት ውድቅ ነው ማለት ነው። ስለዚህ እኔንም ከከበደ ጋር እኔንም ከአየለ ጋር ሚዛን ላይ ካወጣችሁ ስህተቱ የማን ነው? የእናንተ ነው። ምክንያቱም የሚጸድቀው ማን ነው ብሎ ነው መጽሐፍ ቅዱስ ያስቀምጠው። ኃጢአተኛውን በሚያጸድቅ በእግዚአብሔር ለሚያምን ሰው እምነቱ እሱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። ስለዚህ አሁን በዚህ ዘመን ላይ ሰውን በስራ ማበላለጥ ጅልነት ነው። ስለዚህ እኔንም ሆነ ጳውሎስ ብታመጡ እኔንም ሆነ ጴጥሮስ ብታመጡ በስራችን ከለካችሁ ስህተቱ የማን ነው ማለት ነው? የመዛኞቹ ስህተት ነው። ስለዚህ የሰው ስራ ሰውን ከሰው ጋር ያወዳደራል። ደግሞ ሰው ከሰራ ደሞዙ ይከፈለዋል እንጂ ጽድቁ አይቆጠርለት። የሚሰራ ሰው ምንኛ ሰው ነው? ደሞዝተኛ ነው። ታውቃላችሁ። ስለዚህ ሰውየው ደሞዙን ተቀብሏልና ዋጋ እንዳለው ማሰብ ስህተት ነው። አያችሁ፣ ሌላ ዋጋ ይኖረዋል በእግዚአብሔር ዘንድ ብላችሁ አታስቡ። የሰራው ሰው ዋጋውን ወዲያው ምን ተብሏል? ተከፍሎበታል። እግዚአብሔር ምንደኛ አይደለም። የማንንም ዋጋ አይበላም፣ የማንንም ላብ አይበላም። ለሰራተኛ ደሞዙ ይገባዋል ብሎ የተናገረው እሱ ነው። ለሰራተኛ ኢሚዲየትሊ ምኑን ይከፍላል? እግዚአብሔር ደሞዙን ይከፍላል። ስለዚህ የሰሩ ሰዎች ተከፍሏቸው ልብ በሉ። አሁን እኛ ደግሞ ያለ ነው ለሰራተኛ ደሞዝ የሚገባው ጊዜ ላይ አይደለም። ልብ በሉ። ስላልሰራ ምን አይከፈለንም? ደሞዝ አይከፈለንም። ክብር ለእግዚአብሔር። የሚከፈለው የሰራ ሰው ነው። የሚወዳደረው ምን ያለ ሰው ነው? የሰራ ሰው ነው። ስላልሰራን ውድድር ውስጥ አንገባም። ስላልሰራን ደሞዝ አይከፈለንም። ስለዚህ እኔን ከከበደ እኔን ካየለ ጋር ማወዳደርና ማመሳሰል አትችሉም። ምክንያቱም በእግዚአብሔር ዓለም ውስጥ የኔና የከበደ ስራ ውድቅ ተደርጓል። የሚገባንን ብድራት የሚገባንን ደሞዝ ተከፍሎናል። የኃጢአት ደሞዙ ምንድነው? ሞት። ስለዚህ መስቀል ተዘጋጅቶ በመስቀል ላይ የሚገባንን ብድራት አግኝተናል ለሰራነው ስራ። ስለዚህ የሰው ስራ ሰውን ከሰው ጋር ስለሚያወዳድር አሁን እኔና እናንተ በስራችን ስላልሆነ ውድድር ውስጥ አንገባ። የሰራ ሰው ነው የሚወዳደረው። ያልሰራ ሰው ምን አይልም፣ አይወዳደርም፣ ንጽጽር ውስጥ የማይገባ። ስለዚህ እኔን ለማወዳደር አትሞክሩ። እንግዲህ አሁን ያለንበት ዘመን እግዚአብሔር በክርስቶስ ለሰው በሰራው ስራ ውስጥ ነው ያለነው። የማንም አሻራ፣ የማንም ድርሻ፣ የማንም ተሳትፎ በሌለበት ዘመንና ስርዓት ውስጥ ነው ያለነው። መጽሐፍ ቅዱስ ሲናገር በኤፌሶን 2:18 አይሁድንም አሕዛብን የሚጠቅስና ሁላችን ይላል በእርሱ ስራ በአንድ መንፈስ ወደ አብ መግባት አለ። የሰው ስራ ሰውን ከሰው ጋር ይለያያል። በአንድ መንፈስ ወደ አብ መግባት የምትችሉ በማን ስራ ብቻ ነው? በክርስቶስ ኢየሱስ ስራ። ስለዚህ በእርሱ ስራ ይለናል እግዚአብሔር በክርስቶስ ኢየሱስ ለሰው ልጆች በሰራው ስራ ሁላችን በስንት መንፈስ? በአንድ መንፈስ። በሰው ስራ ውስጥ ግን አንድ መንፈስ ሊመጣ አይችልም። አንድ እንሆን በሚል ስብከት የሰውን ስራ ይዛችሁ አንድ ልትሆኑ አትችሉ። እግዚአብሔር ግን ለሰው ልጆች በክርስቶስ ኢየሱስ በሰራው ስራ ሁላችን በአንድ መንፈስ ወደ አብ መግባት አለ። ስለዚህ አንድ መንፈስ ነው ያለው። ክብር ለእግዚአብሔር። ሁላችን ሲመለከት ስንት መንፈስ ነው ያለው? አንድ መንፈስ እንጂ ልዩ ልዩ መንፈስ የለም። ስለዚህ ማንም ከማንም አይበልጥም፣ ማንንም ከማንም አያንስም። በማን ስራ ስለሆነ? በእርሱ ስራ። ሁላችን በአንድ መንፈስ ስለሆነ በምንም ውድድር በምንም ልኬት ስላልሆነ በምንም ቱንቢ ስላልሆነ በእርሱ ስራ ስለሆነ የእርሱ ስራ ደግሞ ሚዛኑ ትክክል ስለሆነ ክብር ለእግዚአብሔር ይሁን። ሁላችንን አንድ መንፈስ ውስጥ ማስገባት ይችላል። በአንድ ልኬት ውስጥ ማስገባት ይችላል ማለት ነው።
ስለዚህ አሁን ዘመኑ ተፈጽሟል ሲባል ልናውቅ የሚያስገባን አንድ አዋጅ አለ። ይሄ አዋጅ ምንድነው የሚነግረን ሲል ሰው በራሱ ስራ ወደ እግዚአብሔር ሊቀርብ የታገለበት ዘመን ምን ብሏል? ተፈጽሟል። ሰው በራሱ ተፍ በማለት በእግዚአብሔር ፊት ተቀባይነት ለማግኘት የታገለበት ዘመን ምን ብሏል? ተፈጽሟል። ምክንያቱም ማንም በራሱ ስራ በእግዚአብሔር ዓለም መሳተፍ በእግዚአብሔር ዓለም ላይ አሻራውን ማስቀመጥ ስላልቻለ ክብር ለእግዚአብሔር። ያ ዘመን ምን ብሏል? ተፈጽሟል። እግዚአብሔር ማንም እንደሌለ ተረድቷል። ማንም ወደሱ የሚጣራ እንደሌለ፣ ማንም ወደሱ የሚለምን እንደሌለ ተረድቶ የገዛ ክንዱ መድኃኒትን ምን አለለት? አፍልቁለት። ስለዚህ ሰው በእግዚአብሔር ዓለም ላይ ተሳትፎ ለማድረግ በእግዚአብሔር ዓለም ላይ ውጤት ለማስመዝገብ የታገለበት ዘመን ያለ ውጤት ምን ብሏል? ተጠናቋል። ጻድቅ የለም ስንት እንኳን አንድ ተጠናቋል። ስለዚህ ያ ዘመን ተፈጸመ። ስለዚህ አሁን እኔ ስናገር ከሆነ የሆነን ሰው ከብሉይ ኪዳን ወይም ደግሞ ከአዲስ ኪዳን ጸሐፍቶች አምጥታችሁ ከሱ ጋር ለማነጻጸር መሞከር ጅልነት። ለምንድን ነው ይሄንን ያነሳ ነው ብለን ስንነጋገር ቅድም መነሻዬ ላይ ብያለሁ። አንዳንድ መልእክቶች በሚተላለፉበት ጊዜ የተለያዩ ሰዎች የተለያዩ ሀሳቦችን ያቀርቡ ይችላሉ። ለምሳሌ ቅድም እንዳልኩት ዘፍጥረት ምዕራፍ 7ን አንስተን ጴጥሮስ ያንን ዘፍጥረት 7ን ሪፍሌክት ሲያደርግ እኔም ከጴጥሮስ እኩል የዘፍጥረት 7 ተጽፎ ቁጭ ብሎልኛል። ማንበብና መረዳት የሚችልበት አቅም ተሰጥቶኛል። ኦልሬዲ ሪትን ወርድ ነው ይሄ የተጻፈ ቃል። ስለዚህ የተጻፈውን ቃል ሁላችንም አንብበን ምን ማለት እንችላለን? መረዳት እንችላለን። አሁን በኋላ እነግራችኋለሁ። ይቺን ሐሳብ እንዳትረሷት። ስለዚህ አሁን ዘመኑ ያለው ምን አይነት ዘመን ላይ ነን? እግዚአብሔር በክርስቶስ የፈጸመው የዘላለም ሐሳብ ጊዜ ላይ ነን ያለነው። እግዚአብሔር በክርስቶስ ኢየሱስ ለሰው ልጆች በሰራው ስራ ውስጥ ዋነኛው ተዋናዩ ማን ብቻ ነው? ክርስቶስና ክርስቶስ። የክብሩን ባለቤት ማን ብቻ ነው? ክርስቶስ። የዋጋውን ባለቤት ማን ብቻ ነው? ክርስቶስ ኢየሱስ። ክብር ለማን ነው? ለእርሱ። እንግዲህ እግዚአብሔር እሱን ከሙታን ካስነሳው በኋላ የቤተ ክርስቲያን ራስ አድርጎ ሰጠው። ቤተ ክርስቲያንም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ሆና ተገለጠች። ስለዚህ በአንድ ማንነት በእግዚአብሔር ፊት የተገለጥንበት ዘመን ላይ ያለነው ማለት ነው። እኔ ሳይባል ክርስቶስ ሳይባል ሰውና ክርስቶስ በስንት አካል? በአንድ አካል የተገለጠበት በእግዚአብሔር ፊት የታየበት አሁን ያለው ዘመን ሕይወቱ ጽድቁ ክርስቶስና ክርስቶስ ብቻ የሆነበት ዘመን ነው። የማናችንም ውጤት ማናችንም ነጥብ በእግዚአብሔር ዓለም ላይ የማይመዘገብበት ዘመን ላይ እችን ልብ በሉ። ሶስተኛው በዚህ በብሉይ ኪዳን ትምህርት ላይ ሪፍሌክሽን ከሰጡት ሰዎች መካከል የምናገኘው የመጀመሪያውን ክርስቶስ ብለናል፣ ሁለተኛው ጴጥሮስ ብለናል፣ ሶስተኛው እስጢፋኖስ እንደምናነሳው አሁን በደንብ አዳምጡ። እንግዲህ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ከቁጥር 2 እስከ 50 የብሉይ ኪዳን ታሪኮችን በዝርዝር ለማስቀመጥ ሞክሯል። እንግዲህ ሰፊ ሀተታ ነው ያደረገው በመጽሐፍ ቅዱሳችን ላይ ከሐዋርያት ሥራ ምዕራፍ 7 ከቁጥር 2 እስከ 50 ድረስ በብሉይ ኪዳን ታሪክ ላይ ሪፍሌክት አድርጓል ማለት ነው። እንግዲህ ለእናንተ አንድ ጥያቄ ልጠይቅ ማለት ነው። እሺ ያው ሁላችንም የምንገነዘበው ስለሆነ ይሄ ጥያቄ ከብደናል ብዬ አላስብም። እስራኤላውያን ወይም የያዕቆብ ልጆች ወደ ግብፅ ወርደዋል አይደል? ስንት ሆነው ነው የወረዱት ነው የሚለን መጽሐፍ ቅዱስ? 7 ነው አይደለም የሚለን? አሁን ይሄ የሁላችንም ግንዛቤ ነው። መጽሐፍ ቅዱሳዊ ጥቅሶችም ለኛ ይረዱናል ብዬ አስባለሁ። እስቲ ይሄንን ሁላችንም አንብበን ነው አይደል ብሉይ ኪዳንን ይሄን 70 ነፍስ እንደወረዱ የተገነዘብነው።
አሁን ይህንን ሪፍሌክሽን እስጢፋኖስ ሲሰራ 75 ብሎ ጽፎታል። ልብ በሉ እንግዲህ እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ 75 ነፍስ የሚል አስቀምጧል። እንዲህ ይላል፣ ዮሴፍም አባቱን ያዕቆብንና 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ ብሎ በሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ 75 ነፍስ ብሎ በዝርዝር አስቀምጧል ማለት ነው። 75 ነፍስ። እንግዲህ የብሉይ ኪዳን መጽሐፍቶች ደግሞ በዘፍጥረት ምዕራፍ 46 ቁጥር 27 ላይ ወደ ግብጽ የገቡት የያዕቆብ ቤተሰቦች ሁሉ 70 ናቸው ብለው አስቀምጠዋል። በዘዳግም ምዕራፍ 10 ቁጥር 22 ላይ አባቶች 70 ነፍስ ሆነው ወደ ግብጽ ወረዱ የሚል ቃል ተቀምጦ እናገኛለን። በዘጸአት ምዕራፍ 1 ከቁጥር 1 እስከ 5 ደግሞ ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ ብሎ ያስቀመጠው ጥቅስ አለ። እንግዲህ ምንድነው የሚለው? ምስክርን በሶስት ይጸናል ነው የሚለው። ሶስት ለማስቀመጥ ሞክረናል። እንደውም የዘፍጥረት ምዕራፍ 46ን ጥቅስ ሄደን ስንመለከተው ሂሳቡን በትክክል ሰርቶ ነው የሚያስቀምጥልን። ለምሳሌ ዘፍጥረት ምዕራፍ 46 ቁጥር 15 ላይ 33፣ ዘፍጥረት ምዕራፍ 46 ቁጥር 18 16፣ ዘፍጥረት ምዕራፍ 16 ቁጥር 22 14፣ ዘፍጥረት ምዕራፍ 46 ቁጥር 25 ላይ 7፣ 33 ሲደመር 16 ሲደመር 14 ሲደመር 7 ሪዛልቱ ስንት ይመጣል? 70 ይመጣል። 33 ሲደመር 16 ቁጥር 15 ላይ 33 ሰዎችን ያስቀምጣል። ቁጥር 18 ላይ 16 ሰዎች ወደ ግብጽ የወረዱትም ማለት ነው። ቁጥር 22 ላይ 14፣ ቁጥር 25 ላይ 7። ስለዚህ በጠቅላላ ስንት ሰዎች ናቸው? 70 ነው ድምሩ ይለናል ማለት ነው። እሺ ጥሩ። እንግዲህ በድምር ራሱ ዝርዝሮ ያስቀመጠልን ነገር እስጢፋኖስ በስብከቱ መካከል 75 ነፍስ ሆነው ወረዱ እንዴት ሊል ይችላል? ነው ሊነሳ የሚችለው አይደል? ስለዚህ አሁን የያዕቆብ ልጆች ወደ ግብጽ የገቡት 70 ሆነው እንበል ወይ 75 ሆነው እንበል? ይሄ ራሳቸው ተደጋጋሚ 1 2 3 ማለት ተናግሮ እና ወደ 70 ባለና አንደኛ ያልተረዳነ እስጢፋኖስ ጀምሮበት ነው። ስለዚህ ያኛውን ነው የምትከተለው ማለት ነው። እሺ ጥሩ። ስለዚህ አሁን እንደዚህ አይነት ሐሳቦች ስናገኝ ልንመለስ የምንችለው ቅድም እንዳልኩት ስለ መጽሐፍ ቅዱስ አጻጻፍ ነገሮች ነው፣ ጥቂት ነገሮች መናገር ያለብን ማለት ነው። ምክንያቱም ስለ መጽሐፍ ቅዱስ አጻጻፍ ስንነጋገር እነዚህ ነገሮች እንዴት ነው ልዩነታቸው የመጣ የሚለውን ሐሳብ በግልጽ ያስቀምጡልናል ማለት ነው። እሺ ያው እንግዲህ ስለ መጽሐፍ ቅዱስ ስንነጋገር በአብዛኞቻችን እንደምንለው መጽሐፍ ቅዱስ በእግዚአብሔር መንፈስ ነጅነት ተጽፏል የሚል አቋም ነው ያለንና ያው እኛም የዚህ አቋም ደጋፊዎች ነን። ግን ጥቅሱ በትክክል መጽሐፍ ቅዱስ በእግዚአብሔር መንፈስ ነጅነት ተጽፏል የሚል ቃል በቃል አናገኝም። ግን ተመሳሳይ ሐሳብ ስለሚገኝ ያ ጥቅስ የት ነው የተቀመጠው? ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ላይ ነው ሰዎች የሚጠቀሟት ይህችን ጥቅስ ነው። ስለዚህ እንደዚህ ላይ በመጀመሪያው ወቁ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ስለዚህ ምንድን ነው የሚለው? በመጽሐፍ ቅዱስ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናገሩት አለ እንጂ ጻፉት አላለ። ስለዚህ አሁን እኛ ስለ ተጻፈው ጽሑፍ ነው እየተነጋገርን ያለ ነው። መጽሐፍ ቅዱስ የምንለው የተጻፈውን ቃል ስለሆነ ማለት ነው። ይሄ ግን ስለ ትንቢት ነው የሚናገረው። ትንቢቱም ደግሞ ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ምን አሉት ነው የሚለው? ተናገሩት ነው የሚለው። ስለዚህ እንግዲህ ይሄ ነው እነሱ የተናገሩትን ጸሐፍቶች ከስራቸው ቁጭ ብለው ጽፈዋል። አንዳንዶችም ራሳቸው የተናገሩትን በራሳቸው የተገለጠውን በራሳቸው የተመራውን ምሪት
ጽፈዋል ብለን ካሰብን የተጻፈውን ትንቢት እንዲህ ብለን ልናስቀምጠው እንችላለን። አንደኛ በእግዚአብሔር የተላኩ ሰዎች በእግዚአብሔር ተልከው ስለሚል፣ ሁለተኛ በመንፈስ ቅዱስ ተነድተው ስለሚል በእግዚአብሔር የተላኩ ቅዱሳን ሰዎችና በመንፈስ ቅዱስ ምን ያሉ የተነዱ ወይም የመንፈስ መነዳት የነበረባቸው ሰዎች እንደጻፉት እንትን እንላለን። እንግዲህ ይሄ እንደ ማስጠንቀቂያ ነው። በመጽሐፍ የተነገረውን ትንቢት ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ይሄ በራሱ ትንሽ ከበድ የሚል ይመስለኛል። ምክንያቱም ምንድነው እያለ ያለው በመጽሐፍ የተነገረውን ትንቢት ማንም ለገዛ ለራሱ ሊተረጉም ምን አላለ አልተፈቀደም ነው እያለ ያለው። እኛ ደግሞ የተጻፈውን ቃል ወስደን ለራሳችን ምን እያለን ነው? እንደ መመሪያ፣ እንደ ትምህርት፣ እንደ እርማት መስጫ፣ እንደ ተግሳጽ አይደለም ማድረጊያ እየተጠቀምንበት ነው ያለ ነው። ይሄኛው ግን በመጽሐፍ ያለውን ትንቢት ማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል። ስለዚህ ማንም ለገዛ ለራሱ ሊተረጉም አልተፈቀደም። እኔ ልነግራችሁ የምፈልገው አንዳንድ ነገር አለ። አሁን ሰዎች ራሱ ነገሩን እንዲህ ቡጭቅ አድርገው መሄድ እንጂ እንደዚህ ገብተው ሊነኳቸው የማይፈልጉ ነገሮች አሉ። አሁን ይሄ ደግሞ ሃይማኖታዊ ተቋም አይደለም። እውነትን እንናገራለን፣ ያልገባንን ምን እንላለን? እንጠይቃለን። ክብር ለመንፈስ ቅዱስ። መንፈስ ቅዱስ አለ፣ በጊዜው ምን ይልልናል? ይገልጥልናል፣ ያመራልናል። የሚያስቸኩለን ነገር አሁን እችን ይዞ ወጥቶ መንፈስ ቅዱስ በእግዚአብሔር መንፈስ ነጂነት ተጽፏል፣ እንትን መጽሐፍ ተጽፏል ካለ አው የነሱን ነገር መከተል አለብን። ግን አሁንም ስለተጻፈልን የተጻፈውን ቃል እስቲ በትክክል እናንብበው። አንዳንድ ነገሮች የምንፈራቸው ነገሮች አሉ ታውቃላችሁ። ቅድም ቲክቶክ ስከፍት አንድ ነገር አየሁኝና አወረድኩት። ነገሩ አስቆኛልም አሳዝኖኛልም። ሁለት ስሜት ነው በውስጥ የተስተናገደው እና እንግዲህ በቪዲዮ ይታይ እንደሆነ አላውቅም። እንትኑ ምንድነው? ህፃን ልጆች የራሳቸውን ጥላ ሲያዩ የሚያደርጉትን ሪአክሽን ነው የሚያሳየው። በጣም ይደነግጣሉ፣ በጣም ኢሪቴት ያደርጋሉ። ለዛ ነገሩ ያስቃል ለኛ፣ ግን ደግሞ የልጁን ድንጋጤ ስታዩ ደግሞ ታዝናላችሁ። ሁለት ስሜት ነው የሚፈጠረው። ለምንድን ነው የሚያስቀን? ያ ነገር ምንም እንዳልሆነ ስለምናውቅ ነው አይደለም። በልጁ ቦታ ግን ብንሆንስ ያ ነገር ከባድ ነገር ጥሩ ይረብሻል። እንደዛ ነው። አንዳንድ ነገሮች እንደዛ ነው። በእነሱ ቦታ ሆናችሁ ስታዩት ነገሩ ይረብሻል። አሁን ስንነጋገር በእኛ ቦታ ሆናችሁ ስታዩት ደግሞ ነገሩ ምን ይላል? ነገሩ ያስቃል። ፈልም ተጥረበት እንችላለን። ሰዎች ሊረዱ የሚያስፈልገው ይሄንን አሁን እኛ እያለን ያለነው እየሞከርን ያለነው ያንን ልጅ በጥላው የደነገጠው ልጅ ትሪት ለማድረግ እየሞከረ ነገሩ ምንም እንዳለ እንደዛ እንዳልሆነ ታሪክ መቼም አሁን ገብቷቸዋል አይደለም? አዎ እንደዛ ነው ነገሩ። ስለዚህ አሁን ይሄንን መጽሐፍ ስናነብ ስትነካባቸው የሚሸማቀቁ የሚደነግጡ ሰዎች አሉ። ልክ በጥላው እንደደነገጠው ሕፃን ልጅ ነገሩ የሚያስደነግጣቸው ሰዎች አሉ። ግን ነገሩ እንደዚህ ነው ብለን መፈተሽ እንችላለን። እኔ መጽሐፍ ቅዱስን ገዝቶ የሰጠኝ አንድም ሰው የለም። አደራ ልጅ ብሎ በዚች ምድር ላይ አንድም ሰው እንካ ብሎ የሰጠኝ የለም። የመጽሐፉ ባለቤት እሱ ከሆነ ተጠያቂነትም ለማን ነው የሚሆነው? ለሱ አይደለም? ስለዚህ በሱ መንፈስ ነገሮችን በትክክል እንመዝናለን፣ እናያለን፣ እናንባለን፣ እስኪገባን ድረስ እንበረብረዋለን። ይሄ ነገር የሚናገረው ስለ ጠቅላላ ስለ መጽሐፍ ቅዱስ በእግዚአብሔር መንፈስ ተነድቶ ተጽፏል መጽሐፍ ቅዱስ ነው የሚለው ወይስ ትንቢት ከቶ በሰው ፈቃድ አልመጣም እግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናገሩት ነው የሚለው? ትንቢት ከሆነ ለምሳሌ ለአንተ ትንቢት ልናገር እችላለሁ።
ያንተን ትንቢት አምጥቼ ለሱ ብሰጥ አይመጣም። ስለዚህ ወንድሜ ያ ትንቢት ለኔ ነው ሊል አይችልም። ምክንያቱም ለማን ስለሆነ? ለአንተ ስለሆነ። በወቅቱ የተነገረ ነገር አለ። በወቅቱ የተተነበዩ ትንቢቶች አሉ። እነሱን አምጥተን ለገዛ ለራሳችን ልንተረጉም ምን አልተፈቀደልንም። ለምን ሲባል ትንቢት ከቶ በሰው ፈቃድ አልመጣምና። ነገር ግን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ምን አሉት? ተናገሩት። ቅዱሳን ሰዎች በእግዚአብሔር ተልከው በወቅቱ እግዚአብሔር ሰዎችን ይልክ ነበር። ወደ ዳዊት የላካቸው ሰዎች አሉ።